አንዱ ልጅቱን ያዛት። ልጅቱን ያዛት ሸፍታ የሚሉት የተክሌ ያጎቱ ልጅ ነው። ትክክለኛ እናውቃለን። ሽርጠኛውንም የማንኛውን ሽርጥ ክሪሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጀግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደ እኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የሚመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት እንዲገባኝ አሁን እንድጠይቅህ ነው። ሚኪ አንዴ ይቅርታ አቡ እነዛ ጌቱ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ እነ ተክላይ ሚንታ የድንበሩ ሚንታ ትናንትና ደግሞ እኔን ታገኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንታ ታታይ ሆኛ አዳምጫችኋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ክዷል። ስልክ ቁጥሩን ተካሄደ። እኔና ተክላይ የምንገናኝበትን ተክላይ የማንገናኝበት ታይፈለ ታልቻለ ይመችኝ። አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግድ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሀሳብ አሚንፈል ይሄ ሁሉ ዙሪያ ጥምጥም ኢንተርቪው እንዲህ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችን በጣም የኛን ተው። አሁን አንተ እነ ተክላይ ይመጣሉ፣ ሀቡ ታመጣቸዋለህ፣ እነ መችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ በአይነ ያየሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምንጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነንና ሀቡ ትደውላለች። ተረጋግተህ ጠብቅ። እስከዛው አንተ ደግሞ ያሉ መረጃዎች ካሉ አንዴ ልጨምር አቡ እግዚአብሔር ይስጥ። እንዲያውም መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ ሚል ስለሰጠን በእግዚአብሔር ይስጥ። ተስፋችን አለመለምከው። የተክሌ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱን ልጅ የምር የያዛትን በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተው። ልጅቱ መርከዝን የገደለው ስሙን ያለች ማላቀው የሽፍተውን ስም አላቀውም። ፎቶን ትንሽ ጨለ የሚላል ፎቶን ቀርጬ እነሱን ራሱ ምን የሚያደርግ እንደነበረ መረጃ ልጆችንም ትጠይቃላችሁ። እኔም እናገራለሁ፣ ከእነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታላ እኛ ራሳችን ችግር የለም። ሌላ ጥያቄ እዚሁ ላይ ወንድሜ ያንተ ስም አንድ ስምህን ልትሰጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ የተሽን መጠቀም ትችላለች። ስሜን በውስጥ እነግርሻለሁ፣ ፎቴንም በውስጥ እልክልሻለሁ። የምኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለት ለእነሱ ማን ነው የምትላቸው? በማን ነው የሚያውቁት ነው የምልህ። አላውቅህም ቢሉ በማን ነው የሚያውቁት? እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አቡዬ አንዴ ከይቅርታ ጋር ግን እንዳንጫነሽ ለእኛ አዲስችንና አንዳንድ ጥያቄዎችን ጠይቀው። አንተ ከበኋላ መጡ ተነሷሉ። ከዚያ ተነሳና እየሄድን በቃ ሀና ሞታብናለች ምናምን አሉ፣ አርፋብናለች አሉ። እዚያኛም ትናለ በጣም ስሜታችን ተጎዳ። እንደዚያ ስንጠብቃት የነበረው ሀና ሞታለች ሲሉን ቅስማችን ስብር አላዘው። ከዚያን ሻንጣዋን ይዤ ነበረ። ሻንጣዋ በቃ በንዴት እዚያው ውርውር አደረኩ ሻንጣዋን። ዋናው ፓስፖርቷ እናንተ ነው ኪሴ ነበርና ገና ከወዲሁ ገና ድንበሩ ላይ ሳንወጣ ከወዲሁ ቢያንስ ተኩስ እንኳን ቢነሳ ሻንጣውን ውርውሬ ለመሮጥ ያኔ ፓስፖርቷና የሚያስፈልገውን ኪስ ያድርጊያለሁ። እዚያ በቃ እንደዚያ ሲሉ ቅስማችን ስብር አለ። ያው ሻንጣዋን እዚያው ጥዬዋለሁ። ሻንጣዋን ፓስፖርቷና ስልኳ ምናምን አለ እጄ ላይ። ይሄን ከበኋላ